በስመ አብ ወወልድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር በሰማያት ለዘአብጽሐነ እስከ ዛቲ ሰዓት። ለዚህ ዕለት ለዚህ ቀን ያደረሰን አምላክ እግዚአብሔር ክብር ምስጋና ይግባው። ክቡር አባታችን መላከማዊ ቀሲስ ሳሙኤል እሸቱ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የትምህርትና ማሰልጠኛ መምሪያ ኃላፊ፣ ክቡር መላከ ሰላም ቀሲስ ቦክቻ አይንጋ የወላይታ ሶዶ ሀገረ ስብከት ዋና ስራ አስኪያጅ፣ የዚህ ታላቅና ታሪካዊ ደብር አስተዳዳሪ፣ የሕዝቡ የመንጋው እረኛ፣ ክቡር መጋቤ አእላፍ መምህር ለማ የሀገረ ስብከቱ ሂሳብና በጀት ኃላፊ፣ የዚህም ደብር ሰባኪ ወንጌል፣ ሊቃውንተ ቤተ ክርስቲያን በየማዕረጋችሁ፣ አዕይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት፣ እግዚአብሔር አምላክ በከበረ ደሙ ፈሳሽነት የዋጃችሁ በዚህ በቅድስናው ስፍራ ከእመቤታችን ከቅድስት ድንግል ማርያም በረከት ረድኤት ለማግኘት በቃሉም ለመጽናናት የተሰበሰባችሁ ክርስቲያኖች በወደደን ባፈቀረን በእግዚአብሔር ፍጹም ሰላም እንደምን አመሻችሁ። ድምፃችሁ ይሰማ። እንደምን አመሻችሁ። እንደምን አመሻችሁ። አሜን። ቸርነቱ የማያልቅ ምሕረቱ የበዛ የአባቶቻችን የቅዱሳን አምላክ ልዑለ ባሕሪ ጌታ ቅዱስ እግዚአብሔር እንደ ኃጢአታችን ብዛት እንደ ልቦናችን ክፋት እንደኛ ደካማነት ሳይሆን በይቅርታው በምሕረቱና በቸርነቱ በሰላም ጠብቆ ለዚህ ዕለት ለዚህ ቀን ለዚህ ሰዓት ስላደረሰን ስለማይነገር ስጦታው አምላካችን እግዚአብሔር ክብር ምስጋና ይግባው። ንጽሕት በድንግልና ስርጉት በቅድስና ክብርት በልዕልና ወልዳ የሰጠች አዝላ የተሰደደች ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ስለ አማላጅነቷ፣ ስለ ክብሯ፣ ስለ ቅድስናዋ ምስጋና ለእሷ ይሁንልን። እስቲ በደንብ አመስግኑ። ምሳ በልታችኋል? በልታችኋል? እሺ ያልበላ ልበል። እሺ የበላ እግዚአብሔር ይክበር ይመስገን። እችን ሰዓት የሰጠን አምላክ እግዚአብሔር፣ እችን ደቂቃ የሰጠን አምላክ እግዚአብሔር፣ ይህንን ፀሐይ እችን አየር እንድንተነፍስ ያገዘን አምላክ እግዚአብሔር ስለማይነገር ስጦታው ክብር ምስጋና ለስም አጠራሩ ይሁንልን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ለጥቂት ደቂቃዎች እግዚአብሔርን ቃል እንማማራለን። እኔ እውነት ለመናገር ደስ የሚለኝ ትልቁ መወዳቸው አባቴ ቅድም ሲያስተምሩን በቅዳሴም ሲባርኩን የነበሩ አባታችን መላከማዊ ቢያስተምሩ ደስ ይለኝ ነበር። ስለደከሙ ግን በኋላ የሚጣፍጥ አንደበታቸውን እንሰማለን። እንደ እግዚአብሔር ፍቃድ ጥቂት ደቂቃዎችን እንማማራለን። ዛሬ እግዚአብሔር ቢወድና ቢፈቅድ የቅዱስ ጳውሎስን መልእክት መነሻ በማድረግ እንማማራለን። ማን ያስተምረን? ተናገሩ። ማን ያስተምረን? ማን ይምከረን? ማን ይገስጸን? እግዚአብሔር ይመስገን። እሱ ማስተማር ይችላል፣ መምከር ይችላል፣ መገሰጽ ይችላል። እሱ እንደሚገባን ቃሉን ማጉረስ ይችላል። እሱን ዘወትር እናመሰግነዋለን። የሰጠን አንደበት ለምስጋና ነውና ይክበር ይመስገንልን። ሐዋርያው ቅዱስ ጳውሎስ ለኤፌሶን ክርስቲያኖች በላከው መልእክቱ ምዕራፍ 5 ቁጥር 17 ላይ ያለውን ቃል አንስተን እንማማራለን። ይሄን ቃል ሁላችሁም ድምፃችሁን ከፍ አድርጋችሁ እንድትናገሩ በቃሉ ስም አሳስባለሁ። እስቲ
የጌታ ፈቃድ በሉ አይሰማም። የጌታ ፈቃድ ምን እንደሆነ አስተውሉ። እስቲ እንድገመው። የጌታ ፈቃድ ምን እንደሆነ ምን በሉ። እግዚአብሔር ማስተዋሉን ይስጠን። እግዚአብሔር ግንዛቤውን ይስጠን። መስማት ሳይሆን ማዳመጥ ብቻ ሳይሆን መተግበር በቃሉ እንድንችል ማን ያግዘን? ማን ይርዳ? የተወደዳችሁ ክርስቲያኖች፣ የሥነ መለኮት ምሁራን፣ የቤተ ክርስቲያን ሊቃውንት መጽሐፍ ቅዱስንና ትንቢተ ነቢያትን መነሻ በማድረግ ሁልጊዜ አንድ ነገር ይናገራሉ። የሰው ልጅ የእግዚአብሔርን ቃል ባለመስማቱ፣ እግዚአብሔርን ባለማድመጡ ምክንያት በምድር ላይ በነፍስና በሥጋው ሁለት ታላላቅ ነገሮችን አጥቷል ይላሉ። የሰው ልጅ ስንት ነገሮች? ሁለት ነገሮች አጥቷል። እሱ ምንድነው ሲባል ሰላምና የእግዚአብሔር ጽድቅ ነው ይላሉ። መልሱልኝ። ምንና ምን? ሰላምና የማን ጽድቅ? የእግዚአብሔር ጽድቅ። ይህንን ቃል መነሻ ያደረጉት መጽሐፍ ቅዱስን ትንቢተ ኢሳይያስ ምዕራፍ 48 ቁጥር 17 ላይ ስታነቡ እግዚአብሔር በኢሳይያስ ላይ አድሮ ሕዝቡን ይናገራል። እግዚአብሔር በኢሳይያስ ላይ አድሮ እስራኤልን ይናገራል። እንዲህ ይላል። እስራኤል የተናገረ አምላክ እኔና እናንተንም ይናገረን። አሜን በሉ። እግዚአብሔር ይናገረን። መልሱ። ማን ይናገረን? እንድትመልሱ ነቃ እንድትሉ ነው የምንመላለሰው ወገኖች። ጉባኤ ለማሞቅና ለማድመቅ አይደለም። ተጠንቀቁ። እልል በሉ ስንላችሁ፣ አጨብጭቡ ስንላችሁ፣ ተነሱ ስንላችሁ፣ ተቀመጡ ስንላችሁ ጉባኤ ለማሟሟቅ አይደለም። ማን እንዲከብር ነው? በማርያም ነገሩ ማን እንዲከብር ነው? አክብሩት። እግዚአብሔር እሱ እንዲከብር ነው። እግዚአብሔር እንዲከብር ነው። እንዲህ ይላል ታዳጊ የእስራኤል ቅዱስ እንዲህ ይላል የሚረባህንና የሚጠቅምህን የምነግርህ እኔ ነኝ ይላል እግዚአብሔር። ደስ አይልም ወገኖቼ? እስቲ አመስግኑት እግዚአብሔር። አቤት ይሄ ዘመን እንዴት ያስፈራል! አልጀዚራ ስታዩ፣ ሲኤንኤን ስታዩ፣ ቢቢሲ ስታዩ፣ የእኛን የቴሌቪዥን ቻናል እየቀያየራችሁ ስታዩ ጦርነት ነው፣ ብጥብጥ ነው፣ ደም መፋሰስ ነው፣ የመሬት መንቀጥቀጥ ነው፣ አውሎ ንፋስ ነው፣ ጎርፍ ነው። የምንሰማው ጆሮ ጭው የሚያደርግ ልብ የሚሰብር ሕሊና የሚያደነዝዝ ነው። ዓለም የሚረባ ነገር የላትም። የሚረባ ነገር ያለው እግዚአብሔር ጋር ነው። ክብር ለስሙ ይሁንለት። የሚጠቅም ነገር ያለው ማን ጋር ነው? ማን ጋር ነው ወገኖቼ? ዓለም የሚረባ ነገር የላትም። ዓለም የሚጠቅም ነገር የላትም። ዓለም የሚጠግን ነገር የላትም። ዓለም የሚሞላ ነገር የላትም። የሚሞላ ነገር፣ ልብ የሚያሳርፍ ነገር ያለው እግዚአብሔር ጋር ብቻ። ለዚህ ነው ታዳጊ የእስራኤል ቅዱስ እንዲህ ይላል የሚረባህንና የሚጠቅምህን የምነግርህ እኔ ነኝ አለና በምትሄድበትም መንገድ የምመራ እኔ ነኝ አለ። እስቲ መልሱልኝ ወገኖቼ። ማን ይምራ? አይዟችሁ አትፍሩ። ማን ይምራ? ማን ይምራ? እግዚአብሔር ይምራችሁ። እግዚአብሔር ይምራን ሁላችንንም ወገኖቼ። በምትሄድበት መንገድ የምመራ ማለት ከወላይታ አዲስ አበባ ስትገባ የምመራህ እኔ ነኝ ማለት አይደለም። በምትሄድበት መንገድ ማለት ከወላይታ ተነስታ አርባ ምንጭ እስክትደርስ ድረስ ማለቱ አይደለም። ይሄ አይደለም። በምትሄድበት መንገድ የምመራህ እኔ ነኝ ያለው መጽሐፍ ቅዱሱም እግዚአብሔር ሲናገር በዕለተ ቅዱስ ሚካኤል ስናስተምር በመንገድ ሁሉ ይጠብቁህ ዘንድ መላእክቱን ሰላምታ ይላቸዋል ይላል፣ ያዛቸዋል። በመንገድ ሁሉ። አሁንም እዚህ ቃል ላይ በምትሄድበት መንገድ የምመራህ እኔ ነኝ አለ። ወገኖቼ ትዳራችን መንገድ ነው። ማን ይምራ? ልጆቻችን መንገድ ናቸው። ማን ይምራቸው? ጤናችን መንገድ ነው። ማን ይምራ? ንግዳችን መንገድ ነው። ማን ይምራ? ሃይማኖታችን መንገድ ነው። ማን ይምራ? እሱ ይምራ ወገኖቼ። እግዚአብሔር ከመራ የሚያሰናክል የለም።
እግዚአብሔር ከመራ የጠላት መንደር ጨለማ ይሆናል፣ ያንተ መንደር ብርሃን ይሆናል። ክብር ለገናናው ስሙ ለእግዚአብሔር ይሁን። በምትሄድበት መንገድ የምመራህ ነኝ አለና ቃሌ ብትሰማ ኖሮ ይላል ቃል። መልሱልኝ፣ እኔን ብትሰማ ቃሌ ብትሰማ ኖሮ አለና ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። ቃሌ ስላልሰማህ ማለት ነው። ቃሌ ስላላደመጥክ ማለት ነው። ሁለት ነገር ጎሎሃል። ቃሌ ብትሰማ ሰላምህ እንደ ወንዝ ይፈስልሃል። ሰላሙን ያፈስልን መድኃኔዓለም። በትዳራችን፣ በኑሯችን፣ በመውጣት በመግባታችን በዚህ በተጨነቀችው ዓለም በኢትዮጵያ ላይ እግዚአብሔር ሰላሙን ያፈስልን ወገኖቼ። ሰላምህ እንደ ወንዝ ጽድቅህም እንደ ባህር ሞገድ በሆነ ነበር ይላል። ስለዚህ ለማረፍ እግዚአብሔርን ስሙ፣ እግዚአብሔርን አድምጡ። እግዚአብሔር ይሰማ። ስለ እግዚአብሔር ቃል ቅኑ ወገኖቼ። እግዚአብሔርን እንድናደምጠው፣ እግዚአብሔርን እንድንሰማው አምላካችን እግዚአብሔር ይርዳ። ማን ይርዳ? ወገኖች ከመስማት ነው ማረፍ። መልሱልኝ፣ ማረፍ ከምንድን ነው? ማንን ከመስማት? ማንን ከመስማት? ብዙ መምህራን አሁን ወንጌል ላይ እዚህ ጋር ሲወጡ አንድ ቃል ይጠቅሳሉ። እናንተን ለማረጋጋት እንዲህ ይላሉ፣ የሚሰማኝ በእርጋታ ይቀመጣል፣ ከመከራ ስጋት ምን ይላል? ያርፋል የሚል ቃል አለ መጽሐፈ ምሳሌ ምዕራፍ 1 ቁጥር 30 ላይ የሚሰማኝ የሚያደምጠኝ አለ በእርጋታ ይቀመጣል፣ ከመከራ ስጋትም ያርፋል ይላል። አላረፉም እኮ እስራኤል ተጨንቀዋል። ከግብፅ ወጡ። እግዚአብሔር በጸናች እጅ በተዘረጋችን ክንድ አወጣቸው ይላል። በጣም የሚገርመኝ ኦሪት ዘጸአት ምዕራፍ 14 ቁጥር 11 ላይ ስታነቡ ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ኦሪት ዘጸአት ምዕራፍ 14 ቁጥር 11 ላይ ስታነቡ እንዲህ የሚል ቃል አለ። የእስራኤል ልጆች ግን በሉት ይሁላችሁ፣ ሁላችሁም ተናገሩ። የእስራኤል ልጆች ግን ከፍ ባለች እጅ ወጡ። እስቲ ድገሙት። የእስራኤል ልጆች ግን ከፍ ባለች እጅ ምን አሉ? እጁ ያበርታችሁ፣ እጁ ከወደቃችሁበት ያነሳችሁ። ወገኖቼ የማን እጅ ደገፈ? የማን እጅ አበረታ? የማን እጅ ጉድለታችንን ሞላልን? የማን እጅ ከሸለቆ አወጣን? የማን እጅ እንባችንን አበሰልን? የማን እጅ እንጀራና መጠጥ ሆነልን? ክብር ለስሙ ይሁንለት ለመድኃኔዓለም። ወገኖቼ ዘመን በከፋ ጊዜ፣ በጨነቀ ጊዜ፣ ሰዎች እንኳን በጣሉን ጊዜ ማን ያነሳናል? ማን ያነሳናል? ታውቃላችሁ ታሪኩን፣ አንደበታችሁን ፈታችሁበታል። ሙሴ እናቱ እንኳን 3 ወር ብቻ ሸሸገችው ነው የሚለው እኮ ወገኖቼ። ስንት ወር ሸሸገችው? አያችሁ። እናት ከዚህ በላይ አቅም የላትም ወገኖቼ። ዘመን በከፋ ጊዜ አባት ከዚህ በላይ አቅም የለውም። መጽሐፍ ግን እንዲህ ይላል፣ እግዚአብሔር መልካም ነው። በመከራ ቀን ምንድን ነው? ተናገሩ በማርያም። በመከራ ቀን ምንድን ነው? በመከራ ቀን መሸሸጊያ የድንግል ልጅ ክርስቶስ ነው። ክብር ለስሙ ይሁን። ስሙ ወገኖቼ፣ በመከራ ቀን እናትህ በተወች አባትህ በተወ ጊዜ እስመ እመ ወአቡየ ገደፉኒ ወእግዚአብሔር ተወክፈኒ ያለ ዳዊት። እናትና አባቴ ተው፣ እናትና አባቴ እንኳን ረሱን፣ እሱ ግን አስታወሰኛል። ያስታወሳቸውን እግዚአብሔር አመስግኑት ወገኖቼ። ተርበተበቱ። ፈርዖን እየሮጠ ሲመጣ በሰረገላና በሰራዊት ታጅቦ ሲመጣ ሙሴ ላይ ጮሁበት። አንተና እግዚአብሔር ለምንድን ነው የምታስጨንቁን ብለው አጉረመረሙበት። እግዚአብሔር ላይ የምታጉረመረሙ ስንት ናችሁ? እዚህ ትንሽ ወዳችንን ሲቆርጠን የምናጉረመርም፣ ራሳችንን ሲያመን የምናጉረመርም፣ ኪሳችን ጎደል ስንል የምናጉረመርም፣ ጤና ሲጎልብን ምን አረኩ የምንል አጉረመረሙ። እግዚአብሔር ላይ ተቆጡ፣ ሙሴ ላይ ተቆጡ። ማረፍ አልቻሉም። የሚሰማኝ በእርጋታ ይቀመጣል የሚለው ቃል ረስተዋል። መረጋጋት አልቻሉም። ከመከራ ስጋትም
ስሙ። ከመጣባችሁ መከራ ታመልጡ ዘንድ እግዚአብሔርን ስሙት። እሱም እንዲህ አላቸው፣ ግድ የላችሁም። እነዚያ በሰረገላ እነዚህም በፈረሶቻቸው ይታመናሉ አለ ነቢየ እግዚአብሔር ዳዊት። እኛ ግን በአምላካችን በእግዚአብሔር ከፍ ከፍ እንላለን ይላል ቃሉ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እነዚያ በሰራዊት ይመካሉ፣ እነዚያ በፈረሶቻቸው ይመካሉ፣ እነዚያ በስልጣናቸው ይመካሉ፣ እነዚያ በዘራቸው ይመካሉ። እኛ በማን እንመካለን? በእግዚአብሔር የምትመኩ አመስግኑ እግዚአብሔር። እንዲህ አላቸው፣ ከኋላችሁ የሚመጡትን እነዚህን ግብፃውያን ለዘለዓለም አታዩአቸውም ማለት። ተመልከቱ። እስከ መቼ ድረስ? እስከ መቼ ድረስ? ለዘለዓለም አታዩአቸውም። እግዚአብሔር እስቲ በሉ፣ እግዚአብሔር በሉ፣ ስለ እናንተ ይዋጋ፣ እናንተ ዝም ትላላችሁ። ምን ትላላችሁ? ወገኖቼ እናንተ ከጠላታችሁ ናችሁ እየተከለላችሁ ያላችሁት። ከወዳጅ ጠላት የጠበቃችሁ ማን ነው? ከተበጠበጠ መርዝ የጠበቃችሁ ማን ነው? ከሰይፍ የጠበቃችሁ ማን ነው? ስለኛ የተዋጋ ማን ነው? ስለዚህ ቅዱስ ጳውሎስ አንድ ቃል ተናገረ። የተናገረውን ቃል እንደዚህ ነው፣ የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። ይሄ ሞኝነት አያዋጣም፣ ዘመኑን ዋጁ አለ። ወገኖቼ የእግዚአብሔር መለኮታዊ ሀሳብ የምንነግራችሁ በዛሬው ዕለት የእግዚአብሔር ፈቃድ ምንድን ነው? ምንድን ነው የእግዚአብሔር ፈቃድ? ወገኖቼ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይለያያሉ። እየሰማችሁኝ ነው? ስለ እግዚአብሔር ማወቅና ማንን ማወቅ? ማንን ማወቅ? እግዚአብሔርን ማወቅ ይለያያል። ስለ እግዚአብሔር ማወቅና የእግዚአብሔርን ፈቃድ ማወቅ ይለያያል። አንድ ምዕመን አንስቼ ከዚህ መካከል ስለ እግዚአብሔር ንገረኝ ብለው እግዚአብሔርማ ቸር ነው፣ እግዚአብሔርማ ደግ ነው፣ እግዚአብሔርማ አባት ነው፣ እግዚአብሔርማ ከእናት በላይ ነው፣ እግዚአብሔርማ የሚያኖረኝ እሱ ነው ብሎ ይነግረኛል። ይሄንን ማወቅ ግን ስለ እግዚአብሔር ማወቅ አይደለም፣ እግዚአብሔር ማወቅ አይደለም። ለዚህ ነው የእግዚአብሔር ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ አለ የእግዚአብሔር ቃል። ትጸልያላችሁ፣ አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ ብለን ተናገሩላችሁ። ፈቃድህ እንዲሁም ምንድናት እቺ ፈቃድ? ምንድናት? ፈቃድህ በሰማይ ናት እንዲሁም በምድር ትሁንልን። ይህን ነው ማወቅ ያለብን ወገኖች። እንዲሁ ዝም ብሎ እያጨበጨቡ መመለስ እንዳይሆን ክርስትናችን፣ እያስቀደሱ መመለስ እንዳይሆን ክርስትናችን፣ እየዘመሩ ብቻ መመለስ እንዳይሆን ክርስትና፣ አጨብጭቡ ስንባል እልል በሉ ስንባል እልል ብለን መመለስ እንዳይሆን ክርስትናችን፣ በእግር ብቻ መመላለስ እንዳይሆን ክርስትናችን፣ የእግዚአብሔርን ፈቃድ እንድናውቅ አምላካችን እግዚአብሔር ሁላችንንም ይርዳል። ወገኖች ሰዎች የእግዚአብሔር ፈቃድ ምንድን ነው ሲባሉ የምድር ሕይወታቸውን ሊያወሩ ይችላሉ። የእግዚአብሔር ፈቃድ ጋብቻው፣ መብላቱ፣ መጠጣቱ፣ ነግዶ ማትረፉ፣ ወጥቶ መመለሱ፣ በቃ ይሄም አዎ የእግዚአብሔር ፈቃድ ነው። ግን ዋናዋ የእግዚአብሔር ፈቃድ ምንድን ናት? ይሄን ነው ማወቅ ያለብን። ለዚህ ነው መጽሐፍ ቅዱስ ላይ የማቴዎስ ወንጌል ምዕራፍ 21 ቁጥር 26 ላይ ምዕራፍ 7 ቁጥር 21 ላይ እንዲህ የሚል ቃል አለ። የማቴዎስ ወንጌል ምዕራፍ 7 ቁጥር 21 ላይ የአባቴ ፈቃድ የሚያደርግ እንጂ፣ እየሰማችሁ ነው? የማንን ፈቃድ አለ? የአባቴ ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ መንግሥተ ሰማያት የሚገባ ይምሰላችሁ። በጣም የሚገርም ቃል። በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ሁሉ ምን አይገባም ማለት? መንግሥተ ሰማያት ምን አይልም ማለት? አይገባም። ይኸውላችሁ
ራሱ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 26 ቁጥር 40 እስከ 42 ላይ ስታነቡ የኔና የእናንተ ጌታ ሊያስተምረን ወደ ጌቴሴማኒ ለጸሎት ወጣ ይላል። ወዴት ነው? የጸሎት ቦታዋ ማን ትባላለች? ጌቴሴማኒ ትባላለች። የጸሎት ስፍራ፣ የአምልኮ ስፍራ፣ ያቺ ስፍራ ናት። ሐዋርያቱን ይዞ ወጣና ጸለየ፣ እንዲህ አለ፣ ጌታ ሆይ ብትወድስ ይህች ጽዋ ከኔ ምን ትበል? እስቲ ሴቶች ናችሁ ብትመልሱ፣ ወንዶች አትመልሱ። እቺ ጽዋ ከኔ ምን ትበል? ትለፍ። ብትወድስ ይህች ጽዋ ከኔ ትለፍ አለና፣ ነገር ግን ያንተ ፈቃድ እንጂ የኔ አይሁን። እንዴት ደስ ይላል! ጌታ ሆይ በሉት አንዳንድ ጊዜ ትዳር እፈልጋለሁ፣ ግን ያንተ ፈቃድ እንጂ የማን አይሁን? የኔ አይሁን። ጌታ ሆይ ልጅ እንድትሰጠኝ እፈልጋለሁ፣ ግን የማን ፈቃድ ይሁን? ያንተ ፈቃድ እንጂ የኔ አይሁን። ጌታ ሆይ ባለጸጋ በምድር ላይ ብዙ የሞላው ሰው መሆን እፈልጋለሁ፣ ግን የማን ፈቃድ ይሁን? ያንተ ፈቃድ ይሁን። ይህን በሉት ወገኖች። እግዚአብሔር ሲያስተምረን ነው በኑሯችን፣ በሕይወታችን፣ በንግግራችን፣ በንግዳችን፣ በመውጣታችን፣ በመግባታችን የማን ፈቃድ ይሁንልህ? ቅድም ተናግሬያለሁ። የማን ፈቃድ ይሁንልህ? ወገኖቼ ያለ እግዚአብሔር ፈቃድ በሰላም ወጥቶ መግባት ይቻላል? ያለ እግዚአብሔር ፈቃድ ጠቅልሎ መጉረስ፣ አላምጦ መዋጥ ይቻላል? ማን ሲፈቅድ ነው? ክብር ለስሙ ይሁንለት። እግዚአብሔር ሲፈቅድ ነው። እኔ ታስታውሳላችሁ አንድ ልጅ ነበረ፣ አሁን ሚዲያ ላይ ጠፍቷል። ጀርባው ላይ በጀርባው ተኝቶ የሚስል አንድ ሰዓሊ ልጅ ነበር። ብዙ ጊዜ ቴሌቪዥን ላይ ይቀርብ ነበር። መቀመጥም መነሳትም የማይችል ልጅ፣ በቃ ወገቡ የደረቀ ልጅ። በጣም ብዙ የሕክምና ባለሙያዎች በብዙ ጥረትና ልፋት ትንሽ የወገቡን ጅማቶች ኦፕራሲዮን አድርገው ሰርጀሪ ሰርተውለት እንደምንም መንቀሳቀስ በቃና ጋዜጠኞች መጥተው ኢንተርቪው አደረጉት። ለመሆኑ እስቲ ያዘንክበት ቀንና የተደሰትክበትን ቀን ንገረኝ አሉት። ያዘንኩበት ቀን ብዙ ነው፣ ያዘንኩባቸው ምክንያቶች ብዙ ናቸውና እሱን መዘርዘር አልፈልግም። ከተደሰትኩባቸው ግን አንዱ ቀን ቁጭ ያልኩበት ቀን ነው አለ። ወገኖች አያችሁ፣ ያለ እግዚአብሔር ፈቃድ የበላ ደስ ብሎትስ ተድላን የቀመሰ ማን ነው ይላል መጽሐፍ። ያለ ጌታ ፈቃድ የበላ ደስ ብሎትስ ተድላን የቀመሰ። ስለተቀመጣችሁ ማን ይመስገን? ስለተነሳችሁ ማን ይመስገን? እግዚአብሔር ይክበር ይመስገን። ወገኖች አመስግኑ። አንዳንድ ሰው እንደው እንቅልፍ ዋጋ ቢከፈል የሚተኛ ሰው ነበር። የወላይታን ከተማ እንቅልፍ አንድ ሰው አንድ ባለ ሀብት አንድ ባለ ንብረት በጣም ሚሊዮነር የተባለ ሰው እንቅልፍን በሊዝ ቢገዛው እንቅልፋችሁ በአንድ ሰዓት እንቅልፍ 100 ብር ቢከፈል የሚተኛል? በማርያም ነገር የሚተኛል? በአንድ ሰዓት 50 ብር ቢከፈል 20 ብር ቢከፈል በየቀኑ 40 ዓመት ሙሉ እስቲ ዝም ብላችሁ ቁጠሩት። የተሰጣችሁ የተደረገላችሁ እንቅልፍ የሰጠን ማለት ነው። አያችሁ። እኔ ግን በሉ እስቲ ሁላችሁ፣ እኔ ግን ተኛሁ አንቀላፋሁ፣ እግዚአብሔር ረድቶኛልና ነቃሁ። ክብር ምስጋና ለአምላካችን ለእግዚአብሔር። እንዳይመስላችሁ ተረት አይደለም፣ የእግዚአብሔር ቃል። መዝሙረ ዳዊት መዝሙር 3 ቁጥር 5 ላይ ነው ነገራችሁ። እኔ ግን ተኛሁ አንቀላፋሁ አለ፣ እግዚአብሔር ረድቶኛልና ምን አልኩ አለ? ማን ረድቶን ይነቃሁ? አንዳንድ ሰዎች አይታችሁ አታውቁም እንዴ? ሲተኙ እኮ በሰላም ተላምደሩ ብሎ የተኛሉ አልጋ ላይ። ከዛ 100 ሜትር ከ20 አልጋው ጦር ሜዳ መስሎ ነው የሚነጋው። ጠዋት ሲነሳ አንሶላው እዛ ጋር፣ ትራሱ እዛ ጋር፣ ብርድ ልብሱ እዛ ጋር፣ ፍራሹ እዛ። እሱ ራስ ላይ የነበረው እግርጌ ተኝቶ ይነቃል። የሚገርመኝ ያነቃናል እግዚአብሔር። ሌሊቱን ሙሉ የራሳችን ምራቅ እንኳን ትን እንዳይለን እግዚአብሔር ጠባቂ መልአክ አቁሞ ይጠብቀናል፣ ያሳድረናል። እኔና የእናንተ ጌታ ክብር ለስሙ ይሁን።
እናገረዋለሁ። አንድ ሰው ሁለት ሰዎች አንደኛው ከቤተ ክርስቲያን ይወጣል፣ አንደኛው ከቤቱ ይወጣና መንገድ ላይ ይገናኛሉ። ጎረቤታሞች ናቸው። እየሰማችሁኝ ነው? ስንት ሰዎች ናቸው? ይገናኛሉ። ይገናኙና ከቤተ ክርስቲያን የመጣው ሰውዬ ነጠላውን እንዳጣፋ ነው ጎረቤቱን እንደምን አደርክ ይለዋል። እግዚአብሔር ይመስገን አለ ኮራ ብሎ ያኛው። ወዴት እየሄድክ ነው አለው። ከቤተ ክርስቲያን የመጣው በግ ልገዛ አለ ያለ። አይ እግዚአብሔር ቢፈቅድ በግ ልገዛ ነው በላ። እየሰማችሁኝ? ምን ቢፈቅድ አለ? ማን ቢፈቅድ አለ? እግዚአብሔር ቢፈቅድ በግ ልገዛ ነው በላ አለ። እናንተ ክርስቲያኖች ስትባሉ ደግሞ አካባቢዎች ናችሁ አለ ሰውዬው። ማካበር ተወዳ። አሁን እግዚአብሔርን ከበግ ጋር ምን ያገናኛል? ብሬን ይሻለው በጌን ልገዛ ነው ቦታው። ስንት እግዚአብሔር የሚጠየቅበት ስራ ፈቶ አሁን የኔን በግ ደግሞ ሲገዛ አይገዛም? አያጋዛም? ጫማ ልትገዢ ስትወጪ እግዚአብሔር ፈቃድ ይሁን ብለሽ ውጪ፣ አለበለዚያ ሁለት ግራግር ይዘሽ ትመለሻለሽ። እውነቴን ነው የምላችሁ። በነገሮቻችሁ ሁሉ ማን ጣልቃ ይግባ? በሕይወታችሁ ሁሉ ማን ጣልቃ ይግባ? በማይመስላችሁ ጉዳይ ሁሉ ግዴላችሁ እግዚአብሔር ጣልቃ ይግባላችሁ። እግዚአብሔር ጣልቃ ይግባ። ተበሳጨ ታካብዳላችሁ አለ። እንደዚህ እኮ የሚሉን አሉ ዛሬ። እገሌትማ አካባች ክርስቲያን፣ እገሌ አካባች ክርስቲያን አክራሪ የሚሉ እኮ አሉ ወገኖች። በክርስትና ላይ የሚከርም የሚጠብቅ የሚላላ ነገር የለም። ልክ ነው ይሄ ክርስትናችን በእኛ ልክ አይደለም። ክርስትናችን በክርስቶስ ልክ ነው። በማን ልክ ነው? በማን ልክ ነው? በታረደው በክርስቶስ ልክ ነው። ክብር ለስሙ ይሁንለት። የሚከርም የሚላላ በሱ ልክ ነው። ክርስትናችን በሱ ልክ ነው። በሞተልን ልክ ነው። በታረደልን ልክ ነው። በተሰዋልን ልክ ነው። ከልካችሁ ምን እንዳትሆኑ፣ ከልካችሁ ዝቅ እንዳትሆኑ። በጎን አንዴ ሻኛውን፣ አንዴ ጥርሱን፣ አንዴ ቀንዱን፣ አንዴ እግሩን፣ አንዴ ባቱን፣ አንዴ ላቱን ሲመለከት ቆይቶ ቀን የወጣ ጠዋት የወጣ እስከ 6 ሰዓት በግ ሲመጣዋልና አንድ በግ ለመግዛት ተስማምቶ ከሰውየው ጋር ከሻጭ ጋር ተጨባበጠና ዋጋ ተስማምቶ ሊከፍል ኪሱ ሲገባ ሌባ ሞጭልፎት ባዶ ኪሱ ቀርቷል። ትዝ አለው ሰውየው የተናገረው ያ አስቀዳሽ፣ ያ ከቤተ ክርስቲያን የመጣው ሰው የነገረው ነገር ትዝ አለው። ወገኖች ኃጢአት ልትሰሩ ስትሉ አታዘም፣ አታመንዝር የሚላቸው፣ አትስረቅ የሚላቸው እግዚአብሔር ቃል ትዝ ይበላቸው፣ ትዝ ይበላቸው። ወንድምህን ልትበድል ስታስብ ባልንጀራህን እንደ ራስህ ውደድ የሚለው ቃል ትዝ ይበላቸው። ትዳርሽ ላይ ልትማግጪ ስታስቢ አታመንዝር የሚለው ቃል ትዝ ይበልሽ፣ አታመንዝር የሚለው ቃል ትዝ ይበልሽ። ሰይፍ ስትስል ወንድምህ ላይ አትግደል የሚለው የእግዚአብሔር ቃል ትዝ ይበልህ። እግዚአብሔር ትዝ እንዲለን ፈቃዱ ይሁንልን ወገኖቼ። ትዝ አለ። ከዚያ እንዳቀረቀረ ተመለሰ። እግዚአብሔር እውነተኛ አስተማሪ ነው። እስቲ እግዚአብሔር በሉ። እግዚአብሔር እውነተኛ የሕይወት አስተማሪ ነው። ማን አስተማሪ ነው? መምህራኖቻችን በብላክቦርድ ያስተምረናል፣ በጆክ ያስተምሩናል። ክርስቶስ በሕይወት እያሳለፈ ያስተምረናል። ወገኖቼ እግዚአብሔር አዋቂ ነው። ሙሴን በባህር ያስጣለው ነገ ባህር እንደሚከፍል ስላልመስለን ያስተምረው። እግዚአብሔር በሕይወት እያሳለፈ ያስተምራል። ያላችሁበት መከራ፣ ያላችሁበት ችግር፣ ያላችሁበት የእንባ ሸለቆ መማሪያ ነው። ሥርዓትህን እማር ዘንድ ያስጨነቀኝ ለበጎ ሆነልኝ ይላል እግዚአብሔር ቃል። ነገሮችን ሁሉ ለበጎ ያድርግልን መድኃኔዓለም። ያ በግ ገዢ ሲመለስ እንደገና ጠዋት ያገኘው ከቤተ ክርስቲያን የመጣው ሰው አገኘውና እንዲህ አለው፣ ደህና ዋል አለ። በግ ገዢውም የተሰረቀው ሰውዬ እግዚአብሔር ይመስገን አለ። ወዴት እየሄድክ ነው አለው። ይሄ ሰውዬ እንደገና አስቀዳሽ ያ ሌባ የሰረፈው ሰውዬ ምን አለ? እግዚአብሔር ቢፈቅድ ወደ ቤት እየገባሁ ነው። እየሰማችሁ ማን ይፈቅዳል? እግዚአብሔር እንደዚህ ነው ወገኖች። ጤነኛ ሆናችሁ አልሰማው ካላችሁ በሽተኛ አድርጎ እንድትሰሙት ያደርጋል። ሞልቶላችሁ አልሰማው ካላችሁ አጉድሎ እንድትሰሙት ያደርጋል። እግዚአብሔር እንደዚህ ነው ወገኖች። ያለ እግዚአብሔር ፈቃድ
ደስ ብሎትስ ተድላን የቀመሰ ማን ነው? ፈቃዱን እወቁ። የእግዚአብሔር ፈቃድ በሕይወታችን እንዲከናወን እንድናውቅ ያስፈልጋል። ለዚህ ነው በመጽሐፍ ቅዱስ መዝሙር 45 ቁጥር 10 ላይ እረፉ እኔም አምላክ እንደሆንኩ እወቁ አለ እግዚአብሔር ቃል። እግዚአብሔር ሁላችንንም ያሳርፈን። አሜን አትሉ? ማን ያሳርፈን? ማን ያሳርፈን? እረፉ አለ። ወገኖቼ ማረፍ እግዚአብሔርን በማወቅ በሀብት ማረፍ አልቻልንም። በዝና ማረፍ አልቻልንም። በእውቀታችን ማረፍ አልቻልንም። በውበታችን ማረፍ አልቻልንም። በልብሳችን ማረፍ አልቻልንም። በሰራነው ፎቅ ማረፍ አልቻልንም። በምንነዳው መኪና ማረፍ አልቻልንም። እረፍት ማን ጋር ነው ያለው? እሱን በማወቅና በእሱ ስር ከመሆን ነው። ክብር ለስሙ ይሁንለት። ወገኖች ያው የእግዚአብሔር ፍቃድ ምንድን ነው የሚለውን ቃል የዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ እናነበዋለን። እንዲህ ይላል። የዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ እንዲህ የሚል ቃል ሰፍሮ እናገኛለን። እግዚአብሔር አምላክ በቃሉ በኩል ሁላችንንም እንዲዳስሰን ፈቃዱ ይሁንልን። የዮሐንስ ወንጌል ምዕራፍ 6 ቁጥር 40 ላይ እንዲህ ይላል። እስቲ ሁላችሁም በሉ፣ በእርሱ የሚያምን በሉ ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፈቃድ ይህች ናት። አመስግኑ እግዚአብሔር። እግዚአብሔር ደመደመ፣ ተናገረ። ወገኖቼ ስለ መጠጥ አይደለም፣ ስለ ልብስ ስለ ጌጥ አይደለም፣ ከንቱ ስለሆነው ስለ ዓለም መመላለስ አይደለም። የእግዚአብሔር ፈቃድ በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲያገኙ አለ። የምን ሕይወት? የምን ሕይወት? ወገኖቼ እዚህ ሰበስባችሁ የምን ሕይወት ነው? የምን ሕይወት ፍለጋ ነው? ምድራዊ ሕይወት ፍለጋ ነው? የሚበላ ፍለጋ ነው? የሚጠጣ ፍለጋ ነው? ሽርፍራፊ ሳንቲም ፍለጋ ነው? ማንን ፍለጋ ነው? የዘላለም ሕይወት ፍለጋ ነው። የአባቴ ፈቃድ አለ። ይህች ናት። በእርሱ የሚያምን የዘላለም ሕይወት እንድታገኙ ነው። ወገኖች ይኸው ብርዱ የሚመታችሁ፣ ፀሐዩ የሚያቃጥላችሁ፣ እግራችሁ እስኪንቀጠቀጥ የቆማችሁት ሌሊት በማህሌቱ በሰዓታቱ በኪዳኑ በቅዳሴው በወንጌሉ እንደዚህ የምትጨነቁት በማይመች ስፍራ የተቀመጣችሁት ምድራዊ ነገር ፍለጋ አይደለም፣ ሰማያዊ ነገር ፍለጋ ነው። ከንቱ የሚጠፋ ነገር ፍለጋ አይደለም፣ ዘላለማዊ ነገር ፍለጋ ነው። የዘላለም ልጆች ስለሆናችሁ ደስ ይበላችሁ ወገኖቼ። ክብር ምስጋና ለስም አጠራሩ ይሁንለት። የዘላለም ሕይወት ያገኙ ዘንድ የአባቴ ፈቃድ ነው አለ። እስቲ በአንድ ድምፅ መልሱልኝ። የዘላለም ሕይወት ማን ነው? አይሰማም። የዘላለም ሕይወት ማን ነው? እግዚአብሔር ኢየሱስ ክርስቶስ። ሐዋርያው ቅዱስ ጳውሎስ ለቆላስይስ ክርስቲያኖች በቆላስይስ መልእክቱ ምዕራፍ 3 ቁጥር 4 ላይ እንዲህ ይላል፣ ሕይወታችሁ የሆነ ክርስቶስ ምናችሁ የሆነ በማርያም ሁላችሁ ተናገሩ። ምናችሁ የሆነ ሕይወታችሁ የሆነ ክርስቶስ በተገለጠ ጊዜ ያኔ ከእርሱ ጋር በክብር ትገለጣላችሁ አለ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ተጠያቂያችን የዘላለም ሕይወት ነው። የዘላለም ሕይወት በልጁ በክርስቶስ በኩል የሚገኝ የዘላለም ሕይወት፣ እሱን በማመን መድኃኒትነቱን በማመን የሚገኝ የዘላለም ሕይወት። ወገኖቼ አልናፈቃችሁም? ይሄ የዘላለም ሕይወት አላጓጓችሁም? ይሄ የዘላለም ሕይወት ከእግዚአብሔር ጋር መሆን የማይናፍቀው አለ እንዴ ወገኖቼ? ነቢየ እግዚአብሔር ቅዱስ ዳዊት በዝማሬው በገናውን እየደረደረ መዝሙር 33 ቁጥር 12 ላይ ሞባይላችሁ ላይ ደግሞ ስልክ ጭናችሁ ከሆነ መዝሙር 34 ቁጥር 12 ላይ እንዲህ አለ፣ ሕይወትን አለ የሚፈልጋት ሰው ማን ነው? የሰማችሁኝ ነው? የሰማችሁኝ ነው? እስቲ ሁላችሁም በሉ ሕይወትን በሉ። የሚፈልግ ሰው ማን ነው? በጎ ዘመን ለማየት የሚወድ ሰው
ይገርማል። እስቲ ሁላችሁም አሜን በሉ። እግዚአብሔር በጎ ዘመን ያምጣል። በማርያም ተናገሩ፣ በጎ ዘመን ያምጣል። ቅድም መምህር ሳሙኤል ሲያስተምሩ ሰምታችኋል። እንኳን እናንተ እኛ ተማርነው፣ እንኳን እናንተ እኛም አለቀሱ፣ እንኳን እናንተ እኛም ልባችን ተነካ። ስለ ሀገራችን ስለ ኢትዮጵያ በጎ ዘመን መድኃኔዓለም በጎ ዘመን ያምጣልን። ወላዲተ አምላክ ድንግል ማርያም በምልጃዋ በጎ ዘመን ታምጣልን። ሰጋን እኮ ነገ ደግሞ የትኛው ቤተ ክርስቲያን ይቃጠልብን ይሆን? ነገ ደግሞ የትኛው ካህን ይታረድብን ይሆን? ነገ የትኛው ዲያቆን ደግሞ ይሰዋብን ይሆን? ነገ የትኞቹ ክርስቲያኖች ደግሞ ኦርቶዶክስ ስለሆኑ ብቻ ከቀያቸው ይሰደዱብን ይሆን? የትኛው መነኩሴ፣ የትኛው ጳጳስ፣ የትኛው ወንጌላዊ በሽጉጥ ይረበረብ ይሆን? አልሰጋችሁ? ሰግተናል። በጎ ዘመን ማየት እኮ አልቻለም ወገኖች። ደግ ዘመን እኮ ማየት አልቻለም ወገኖች። ጳጉሜ 6 2015 ዓመተ ምህረት ይኸውላችሁ እንደናንተ አዲስ በዓል ለማክበር አዲስ ዓመት ለመቀበል ልጆቻችን ሊጣቸውን አልኩተው ዶሮ ገዝተው እንጀራ ጋግረው ወጥ ሰርተው እንጀራቸውን ሳይበሉ ሊጣቸውን ሳይጋግሩ ክርስቲያን ስለሆኑ የኦርቶዶክስ ተዋሕዶ እምነት ተከታይ ስለሆኑ ከቀያቸው እየተገረፉ ወጡ፣ ተሰደዱ። አዲሷን ዓመት ጀንበር ሳያዩ ወገኖች ነገ ምን ይመጣ ይሆን? መሽቶ ሲነጋ አዲስ ቤተክርስቲያን ምን ይፈጠር ይሆን? ወገኖቼ እግዚአብሔር ደጉን ዘመን ያምጣል፣ በጎውን ዘመን ያምጣልን፣ የምናርፍበትን ዘመን ያምጣልን፣ የምንረጋጋበትን ዘመን ያምጣልን። የወላይታ ክርስቲያኖች ወለጋ ሄዳችሁ የምትነግዱበትን ዘመን ያምጣልን። የወለጋ ክርስቲያኖች፣ የወለጋ ሰዎች አማራ ሀገር ክልል ሄደው የሚነግዱበት የሚሰሩበት ዘመን ያምጣልን። ወገኖቼ ዛሬ እኮ ተሳቀቅን። 5 ኪሎ ሜትር መውጣት አልቻልን። ፈራ ክፉ ሆን ክፉ ዘመን መጣ። እግዚአብሔር ክፉ ዘመን ፈጥሯል። እንዴ ወገኖች ታውቃላችሁ? እግዚአብሔር ፈጥሯል ክፉ ዘመን። የኛ ልብ ክፋት ክፉ ዘመን አደረገ ወገኖች። እግዚአብሔር ደጉን ዘመን ያምጣልን። ሕይወትን የሚፈልግ ሰው ማን ነው? በጎ ዘመን የሚያይ ለማየት የሚወድ ሰው ማን ነው? በጎውን ዘመን እንዴት አድርገን እናምጣ? እስቲ ሕይወት ያስፈልገኛል፣ የዘላለም ሕይወት ረሃቤ ጥማቴ ነው የምትሉ እጃችሁን አውጡ። እስቲ የዘላለም ሕይወት ፈለገ። አቤት ደስ ሲል አጨብጭቡና መልሱ። እግዚአብሔር የዘላለም ሕይወት ቅድም እንደነገርኳችሁ በመመላለስ ብቻ የሚገኝ አይደለም። እንዴት ነው የዘላለም ሕይወት የምናገኘው? የእግዚአብሔር ፈቃድ፣ የልጁን ፈቃድ፣ የመንፈስ ቅዱስን ፈቃድ ክርስቲያኖች ሁሉ የዘላለም ሕይወት እንዲያገኙ ከሆነ በምን መንገድ ነው የዘላለም ሕይወት የምናገኘው? ይሄ ነው ትልቁ ጥያቄ። ምን ስራ ምን እናደርግ ነው የዘላለም ሕይወት የምናገኘው? ከእግዚአብሔር ጋር የምንኖረው እንዴት ብንሆን ነው የሚለውን ቃል ጥቂት እንማማራለን ወገኖቼ። የዘላለም ሕይወት ለማግኘት መጽሐፍ ቅዱስ የማቴዎስ ወንጌል ምዕራፍ 7 ቁጥር 14 ላይ ወደ ሕይወት የሚወስደው ደጁ የጠበበ መንገዱም የቀጠነ ነው ይላል። እየሰማችሁኝ ነው? ወደ ሕይወት የሚወስደው መንገዱ የጠበበ ደጇም የቀጠነች ናታልና የሚያገኟት ጥቂቶች ናቸው። ስንቶች ናቸው? ስንቶች ናቸው? እግዚአብሔር ከጥቂቶቹ መካከል ያድርገን ወገኖች። የሚያገኟት ጥቂቶች ናቸው። ይሄን ጥቂቶች የሚያገኙትን የዘላለም ሕይወት እንዴት እናገኝ ብለን ስናስብ አንድ ቃል ትንቢተ አሞጽ ምዕራፍ 5 ቁጥር 14 ላይ እናነባለን። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ትንቢተ አሞጽ ምዕራፍ 5 ቁጥር 14 ላይ ሁላችሁም ይሄን ቃል ብሉ። በሕይወት ትኖሩ ዘንድ በሉ፣ በሕይወት ትኖሩ ዘንድ መልካሙን እንጂ ክፉውን አትመኙ። እስቲ መልሱ። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉን ምን አትበሉ? አትመኙ። እቺ ናት ዋናዋ ርዕሳችን። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉውን አትመኙ። ትንቢተ አሞጽ ምዕራፍ 5 ቁጥር 14 ላይ ለምን ክፉ ምኞት ምን ያመጣል?
የሚያመጣው ሞት ነው። ምኞት ጸንሳ ኃጢአትን ትወልዳለችና ኃጢአትን ካደገች በኋላ ሞትን ትወልዳለች ይላል። ምን ትወልዳለች? እግዚአብሔር ከዘላለም ሞት ይጠብቀን ወገኖች። በሕይወት ትኖሩ ዘንድ መልካሙን እንጂ ክፉውን አትመኙ። በመልካም ምኞት እንድንኖር አምላካችን እግዚአብሔር ይርዳን። መልካሙ ምኞት ምንድነው? እንደ ነቢይ እግዚአብሔር ቅዱስ ዳዊት አሐተ ሰአልክዎ ለእግዚአብሔር ወኪሃ ሐስስ ከመ እህድር ቤቶ እግዚአብሔር በኩሉ መዋዕለ ሕይወቴ። ዳዊት እንዲህ አለ፣ እግዚአብሔርን አንዲት ነገር ለመንኩት አለ። እስራኤልን ለ40 ዘመን የገዛ 127 ሀገር ያስተዳደረ ሁሉ የሞላው ምድራዊ ነገር የተረፈው ይሄ ታላቅ ካህን ነቢይ ዘማሪ የእግዚአብሔር ሰው ልቡ እንደ ልቤ ያለው ንጉሥ የተባለ ሰው እግዚአብሔርን ስንት ነገር ለመንኩታል? አንዲት ነገር ለመንኩት እሷንም እሻለሁ አለና በሕይወቴ ዘመን ሙሉ በማን ቤት ኖር ዘንድ አለ? በማርያም ተናገሩ። በማን ቤት ኖር ዘንድ? እግዚአብሔር በቤቱ ለዘላለም ያኖራችሁ። እንደ ዘመራችሁ ጀምራችሁ እንደ ዘመራችሁ ጨርሱ። እግዚአብሔር ያስጨርሳችሁ። እንደ ጸለያችሁ ጀምራችሁ እንደ ጸለያችሁ እንድትጨርሱ እግዚአብሔር ይርዳችሁ። እንደ ሰጣችሁ ጀምራችሁ እየቀማችሁ እንዳትጨርሱ ማን ይርዳ? ማን ይርዳ? አዎ እግዚአብሔር ይርዳ። አንዳንዶች በሥጋ ወደሙ ጀምረው ጫት በመቃም ጨርሰዋል። አንዳንዶች ጸበል በመጠጣት ጀምረው በስካር ጨርሰዋል። አንዳንዶች በጸሎት ጀምረው በሐሜት ጨርሰዋል። አንዳንዶች በፍቅር ጀምረው በጸብ ጨርሰዋል። አንዳንዶች በአበማመን ጀምረው በመካድ ጨርሰዋልና ለዘላለም በቤቱ እንዳኖር ለዘላለም ከሱ ደግሞ በመጨረሻው ሰዓት በቤቱ እንድንለይ አምላካችን እግዚአብሔር ይርዳል። ማን ይርዳ? ይገርማችኋል፣ አዲስ አበባ ከተማ ላይ እዚህ ላፍቶ ላይ ቅዱስ ሚካኤል ቤተክርስቲያን አለና ቅዱስ ሚካኤል ቤተክርስቲያን በዕለተ እሑድ ላገለግል ጠዋት ተጠርቼ እና ቅዳሴው ካለቀ በኋላ መዝሙር ተዘምሮ ገና ወንጌል ላስተምር ስል ከቤተ መቅደሱ ከውስጡ አንድ አስገራሚ ነገር አየሁ። በኋላ ላይ ታሪኩን ስሰማ የትምህርቴን ርዕስ ሁሉ አስቀየረኝ። ይገርማችኋል፣ ታሪኩ እንዲህ ነው። በጣም ትልቅ እናት ናቸው፣ አዛውንት እናት ናቸው። የመጨረሻ የልጃቸውን ልጅ ይዘው ሌሊት ኪዳን ሰዓት ላይ ቅዳሴ ሳይገባ ነጭ በነጭ ለብሰው ልጃቸውን ነጭ በነጭ አልብሰው የልጅ ልጃቸውን 3 ወንዶች ልጆች አሏቸው። 3 ወንዶች ልጆቻቸው ዛሬ ማስቀደስ አለባችሁ ብለዋቸው ከእንቅልፍ ቀስቅሰው ነጠላ አስለብሰው ይዘዋቸው መጡ። የሰማችሁ ይዘዋቸው መጡ። እናትየው ቆመው አስቀደሱ። ቦታ አለቻቸው፣ የሚቆሙባት ስፍራ ሁሌ የሚቆሙባት ስፍራ ናት። እዛ መቋሚያቸውን ይዘው አስቀደሱ። ቅዳሴው አለቀ። ከዚያ ቁርባኑ ሲወጣ ስጋውና ደሙ ሲፈተት ሲወጣ ለሕዝቡ ሲታደል ፊት ለፊት ተሰለፉ። ስጋውና ደሙን ተቀበሉና አሜን በሰላም ግቡ ሳይባል ወንበራቸው ላይ ቁጭ እንዳሉ እግዚአብሔር ወሰናቸው። ይደንቃል ወገኖች። አቤት ዘመናችንን እንደዚህ ያጠቃልልን መድኃኔዓለም ቦይ ውስጥ ተገኝተን እንዳንጣል እንዳንወድቅ ወገኖች። ይሄ ነው ልመና ማለት። እግዚአብሔርን አንዲት ነገር ለመንኩት እሷንም እሻለሁ በሕይወቴ ዘመን ሙሉ በማን ቤት ኖር ዘንድ አለ? ለዘላለም በቤቱ ያኖራችሁ ወገኖቼ። ግድ የለም አሜን በሉ ታጣላችሁ። አሜን ካለ ማለት ይቀራልና። መልካም ምኞት ብዙ ልናነሳው እንችላለን፣ ብዙ ልናወራ እንችላለን፣ ሰዓት ስለሚገድበን እንጂ ታውቃላችሁ። ወላዲተ አምላክ ድንግል ማርያም የኔና የእናንተ አማላጅና እናት ወንጌል ታነብ ነበር እኮ፣ ትንቢተ ነቢያትን ታነብ ነበር እኮ። አባቶቻችን ሲተረኩ ሲናገሩልን ትንቢተ ኢሳይያስን ታነብ ነበረ። እናንተ ሕዝቦች ሆይ አምላኬ እግዚአብሔርን የምታደርጉት ለምንድን ነው? ጌታ ራሱ ምልክት ይሰጣችኋል። በሉልኝ እስቲ። እነሆ ድንግል ድምፃችሁን ከፍ አድርጉ። ድንግል ምን ትላለች? ወንድ ልጅም ስሙንም ትርጓሜውም እግዚአብሔር ከእኛ ጋር ነው ማለት ነው። ወላዲተ አምላክ ድንግል ማርያም ክርስቲያን አምላካችን እግዚአብሔር ይህን ቃል ታነብ ነበር ይላሉ ሊቃውንት። ይህን ቃል ይህን ትንቢተ ነቢያት ስታነብ አንድ መሻት በውስጧ ገባ። ድንግል ማርያም እኮ ናት የምትመኘው። እነሆ
ምን ነው እቺ የጌታ እናት ደርሼባት ልብሷን አጥቤ እግሯን አጥቤ ያላት ብላ ትመኝ ነበር። እሷ እኮ ራሷ ናት ወላዲተ አምላክ። እሷ ራሷ ናት ጌታን የምትወልደው። ግን ምኞቷን ተመልከቱ። ደርሼ በዚያን ጊዜ ተገኝቼ እድለኛ ሆኜ የወላዲተ አምላክ የድንግል ማርያምን እግሯን ባጠብኩላት፣ ልብሷን ባጠብኩላት። እግዚአብሔር የበለጠ አዘጋጅቶ ላይዋ ላይ ያደረባት እሱ። ክብር ለስሙ ይሁንለት ለመድኃኔዓለም። መልካሙ ምኞት ይሄ ነው። ለሚበልጠው ጸጋ ቅሩ፣ የሚበልጠው ጸጋ ተመኙ። ሌላ ነገር አትመኙ። መጽሐፍ ቅዱስ የሚነግረን ይሄ ነው። መልካሙን ነገር ተወደዳችሁ ክርስቲያኖች፣ ሰዓት ለመቆጠብ ያክል መልካሙ ምኞት ብዙ ነው። ልንጠነቀቅ የሚገባን ከክፉ ምኞታችን ነው። እግዚአብሔር ከክፉ ምኞት ሁሉ እንዲጠብቀን ቅዱስ ፈቃዱ ይሁንልን። ለመሆኑ የክፉ ምኞት ምንጮች ምንድን ናቸው? እነዚህ ጥቂቶች ሀሳብ አንስቼ ትምህርቴን እጠቀልላለሁ። መላከማዊ እንዲያስተምሩን ስለምፈልግ ጥቂት ደቂቃዎች። የክፉ ምኞት ምንጮች ምንድን ናቸው? ቅድም እንደነገርኳችሁ ክፉ ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካለለች በኋላ ሞትን ትወልዳለች ይላልና የክፉ ምኞት ምንጮች ሶስት ነገር ጠቅስላችኋለሁ። አንደኛው ስንፍና ነው። እስቲ መልሱልኝ። ምንድን ነው? አይሰማኝም። ምንድን ነው? ስንፍና ነው። መጽሐፈ ምሳሌ ምዕራፍ 21 ቁጥር 25 ላይ አለ። እንዲህ ይላል፣ ሰነፍን ምኞቱ ትገድለዋለች፣ እጆቹ ስራ ይሰሩ ዘንድ አይፈቅድምና። ሰነፍን ምኑ ትገድለዋለች? ምኑ ትገድለዋለች? ምኞቱ ትገድለዋለች፣ እጆቹ ስራ ይሰሩ ዘንድ አይፈቅድምና። ይገርማል። እግዚአብሔር ከስንፍና ይጠብቃችሁ ወገኖች፣ አሜን በሉ። እግዚአብሔር ከስንፍና ይጠብቃችሁ። ከጸሎት የሰነፋችሁ የላችሁ፣ ከምጽዋት የሰነፋችሁ የላችሁ፣ አስራታችሁን ከመስጠት የሰነፋችሁ የላችሁ፣ ይቅር ከማለት የሰነፋችሁ የላችሁ፣ ከፍቅር የሰነፋችሁ የላችሁ፣ ከበጎነት የሰነፋችሁ የላችሁ። ስንት ሰነፎች አለን ወገኖች? ስንት ሰነፎች! ሌሊቱን ሙሉ ነግቶ ጠዋት የሚታየን ስልካችን ወይስ እግዚአብሔር? እንደው አንወሻሽ። እንደው አይናችንን እየጠረግን እጃችን የሚዳብሰው እኮ ስልካችንን ፍለጋ ጠዋት ተነስተን ያው ቲክቶክ አለ። ማን ይቀደም? ተናገሩ። ማን ይቀደም? ማን ይቀደም? አስቀድሙት እግዚአብሔር። እግዚአብሔር ካልቀደመ በሕይወታችሁ አደጋው ከባድ ነው ወገኖች። እግዚአብሔር ይቅደም በኑሯችሁ፣ በሕይወታችሁ፣ በነገሮቻችሁ ሁሉ እግዚአብሔር ይቅደምላችሁ። እግዚአብሔር ካልቀደመ ከባድ ነው። አትስረፉ። ብዙ ሰዎች ላለመጾም ብዙ ምክንያት አላቸው። ላለመጸለይ ብዙ ምክንያት አላቸው። ላለማስቀደስ ብዙ ምክንያት አላቸው። ሰዓታት ላለመቆም፣ ኪዳን ላለማድረስ ምክንያት ይደረድራሉ። ሰነፎች ናቸው። ሊያስቀድስ ሲሆኑ ይቆርጠዋል። 6 ሰዓት ሳይሞላ ለመብላት ይርበዋል። ወገኖቼ ሰነፍን ምኞቱ ትገድለዋለች ይላል። እንደውም መጽሐፈ ምሳሌ ምዕራፍ 19 ቁጥር 13 ላይ ሰነፍ ልጅ ለአባቱ ሐዘን ነው ይላል። ወገኖች ሰነፍ ልጅ ለአባቱ ሐዘን ነው ይላል። ሰነፍ ምን አይነት ሰው ነው? እየሰማችሁኝ ነው? ሰነፍ ምን አይነት ሰው ነው ብላችሁ ስታነቡ መጽሐፍ ቅዱስ መልስ ይሰጣችኋል። ሰነፍ ማለት ቃሌን ሰምቶ የማያደርግ ነው ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 26 ላይ ስታነቡ ቃሌን ሰምቶ የማያደርግ ቤቱን በአሸዋ ላይ የሰራ ሰነፍ ሰው ይመስላል ይላል። ይኸውላችሁ ቃሌን ሰምቶ ምንም አይል የማያደርግ። አሁን ወጣቶችን እስኪ ንስሐ የገባችሁ እጃችሁን አውጡልኝ ብላችሁ ታውቁልኛለን? ንስሐ የገባችሁ ስጋውንና ደሙን የተቀበላችሁ እኔ አንዳንድ ክርስቲያኖች ጎበዞች ናችሁ። አቤት ጾም ሲመጣ እንደኛ ጨዋሚ እኮ የለም። መጠጡን ይተዋል፣ ስካሩ ይቀራል፣ ሲጋራው ይቀራል፣ ጫቱ ይቀራል፣ ዝሙቱ ይቀራል፣ ጭፈራ ቤት መሄዱ ይቀራል። ምንድን ነው ሲባል አንዱ ጾም። መቼ ጾም ገባ? ናንትን ማይማን ህዳር 13 ገባ። አቤት ታኅሳስ 28 እኛን ያየ ሰው እኛን ያየ ሰው አንዳንዱ ይደበቃል። ፍልሰታ ስትሆን አይታችሁ ታውቃላችሁ?
ይሄ ግቢ ይሞላል። ድንኳን እየተከለ ሁሉ ማለት ሱባኤ ነው። ገዳም እየፈለገ ሁሉ ማለት ሱባኤ ነው። 15 ቀን ነሐሴ 16 ተፈቶ ይለቀቃል። ያጠራቀመውን ኃጢአት በየፈርጁ ሸከራው። እግዚአብሔር ከዚህ ይሰውራችሁ ወገኖቼ፣ ይሰውራችሁ። ይህ አይደለም ክርስትና፣ ይህ አይደለም። ብዙ ሰዎች እንደዚህ ናቸው። ቃሌን ሰምቶ የማያደርግ ቤቱን በአሸዋ ላይ የሰራ ሰነፍ ሰውን ይመስላል አለና ራሱ እዚሁ ቁጥር 29 ላይ ምሳሌ ሰጠ። ለአንድ ሰው 2 ልጆች ነበሩት ብሎ ተናገረ። ስንት ልጆች? ራሳችሁ ትፈርዳላችሁ። አንድ ሰው 2 ልጆች ነበሩት። አንደኛውን ጠራና ልጄ ሆይ ዛሬ ሂድና ከወይኑ ስፍራ ዋል፣ ስታርም ስትኮተኩት የደረሰውን ወይን ስትቆርጥ ዋል አለው። እሱም አልችልም አለና ከአባቱ ሄደ። በኋላ ግን ተጸጸተና የአባቱን ፍቃድ ሄዶ ፈጸመ። ምን አለና እግዚአብሔር የሚጸጸት ልብ ይስጣችሁ። አሜን በሉ። ግድ የላችሁ የሚጸጸት ልብ ይስጠን መድኃኔዓለም። አዎ መጸጸት መልካም። ኃጢአት ስትሰሩ፣ ኃጢአት ስንሰራ፣ ስንበድል የሚጸጸት ልብ እግዚአብሔር ደግሜ ላልሰራው ይሄን ኃጢአት፣ ደግሜ ላልመለከተው ይሄን በደል እግዚአብሔር ተጸጽቻለሁ ማለት የምንልበት እንደ ጴጥሮስ የምናለቅስበትን የእንባ መንፈስ እንዳለን ለሁላችን የሚስጠን ወገኖቼ። ተጸጸተና ሄዶ የአባቱን ፍቃድ ፈጽሟል። ሁለተኛው ልጁን አዘዘው። ልጄ ሆይ ሂድና ዛሬ ከወይኑ ስፍራ ዋል፣ ስታርም ስትኮተኩት ዋል፣ የደረሰውን ወይን ስትቆርጥ ዋል አለው። ይህም ልጅ እሺ አለ። ነገር ግን የአባቱን ፍቃድ አልፈጸመም። ከሁለቱ የትኛው የፈጸመ ይመስላችኋል? ይላል። የትኛው የፈጸመው? እሺ ብሎ የቀረው ነው ወይስ እምቢ ብሎ በኋላ የተጸጸተው? አዎ ይኸውላችሁ፣ ይሄ ነው የእግዚአብሔርን ፈቃድ የሚፈጽም። ተጸጽቶ ዛሬ ቢከብደው እንኳን ዛሬ ባያደርግ እንኳን ነገ የሚያደርግ ሰው እንዲህ አይነት ልቦና እንዳለን ለሁላችንም ያድለን ክርስቲያኖች። አደረገው። ይሄ ስንፍና መጽሐፍ ቅዱስ የሚነግረን በስጋ የተደላደሉ ሰዎች፣ የሞላላቸው ሰዎች፣ እግዚአብሔርን የሚረሱ ሰዎች አሉ። መጽሐፍ ቅዱስ የሚነግረን አንድ ጎበዝ ገበሬ ነበረ። ሀብት ንብረት የሞላው ሰው ነበረ። ይህም ሰው ምርቱን ሰበሰበ። በጣም ባለጸጋ ነበርና ሀብቱን ሁሉ ሰበሰበ። የዘራውን ሁሉ አጨደ። ከዚያም ምርቱን ወደ ጎተራ ሊከት ሲል ጎተራው ጠባብ ነበርና ያንን ጎተራ አፍርሶ ትልቅ ጎተራ ሰራ። ምርቱን እዛ ላይ ያደረገና ዘንጦ እንዲህ አለ፣ ነፍሴ ሆይ ብይ ጠጪ አላት። የሰማችሁ ምን በይ አላት? ብይ ጠጪ፣ ደስ ይበልሽ፣ ዘና በይ። በቃ ይሄ ሁሉ ምርት አለልሽ፣ ዘመንሽን ሁሉ ምትበይ የማትጨርሺው ንብረት አለ፣ ሀብት አለ፣ ምርት አለ፣ ደስ ይበልሽ አላት። ሲመሽም ተኛ። በሌሊትም እግዚአብሔር መጣና እንዲህ አለው፣ አንተ ሰው፣ አንተ ሰነፍ አለው። ያለ አንተ ሰነፍ፣ አሁን ነፍስህን ከሥጋ የምለይበት ሰዓት ደርሷልና የሰበሰብከውን ማን ይብላው ማለት ነው። ወገኖች ስንቶች ሰበሰቡ፣ ስንቶች ቀሙ፣ ስንቶች ዘረፉ፣ ስንቶች ይዘው ሳይበሉ ተጠሯል ወይ ወገኖቼ? ባለን ነገር እንድንረካ ማን ይርዳ? ስንፍናውን እንድናስወግድ እግዚአብሔር ያግዘን። ሁለተኛው የክፉ ምኞት ምንጭ ያለኝ ይበቃኛልን ያለማወቅ ነው። ሐዋርያው ቅዱስ ጳውሎስ ለልጁ ለጢሞቴዎስ በላከው መልእክቱ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 6 ላይ እስቲ ሁላችሁም በሉ ኑሮዬ በሉ ይበቃኛል የሚል እግዚአብሔርን መምሰል ማትረፊያው ነው። ምን ይበቃኛል? ኑሮዬ ይበቃኛል፣ ያለኝ ይበቃኛል፣ እግዚአብሔር የሰጠኝ ይበቃኛል፣ ይሄን ይባርክልኝ ብሎ የሚናገር ሰው እግዚአብሔርን መምሰል ማትረፊያው ነው ይላል። ወገኖቼ ብዙ ነገር ኖሮን እግዚአብሔርን ከምናጣ ጥቂት ኖሮን እግዚአብሔርን ብናተርፍ ይሻላል። እግዚአብሔርን ማትረፍ ወይስ ማጣት? እግዚአብሔርን እንድታተርፉ ይሁንላችሁ ለሁላችሁ። ወገኖቼ ብዙ ሰዎች እንዲሄዱ
ይኸው ነግደህ አታትርፍ ማለት አይደለም። ይሄ ኑሮዬ ይበቃኛል ብለህ በያዝከው ነገር ተቆራምደህ ተቀመጥ ማለት አይደለም። ይሄ ያለኝ ይበቃኛል ብል ማለት ነግደህ አታትርፍ ማለት አይደለም። ሰርተህ አትግባ ማለት አይደለም። ኑሮዬ ይበቃኛል ብል ማለት በርበሬ ላይ ቀይ አፈር ቀላቅለህ አትሽጥ ማለት ነው። ኑሮዬ ይበቃኛል ብል ማለት ባለጸጋ ለመሆን ሙዝና ቅቤ ቀላቅለህ አትሽጥ ማለት ነው። ኑሮዬ ይበቃኛል ብል ማለት ድሃ እያስለቀስ ጉቦ አትቀበል ማለት ነው። ኑሮዬ ይበቃኛል ማለት መንዝ እየመጠበት አይጥ እየገደልክ የሰው ቆርቆሮ ላይ እየጣል ለማትረፍ ለመክበር አትጣር ማለት ነው። መጽሐፍ ቅዱስ የሚነግረን ይሄ ነው። ባለጸጎች ሊሆኑ የሚወዱ ብዙ ሰዎች በሚጎዳ በብዙ ምኞትና በፈተና ወጥመድ የሚወድቃሉ። እየሰማችሁ ነው። አንደኛ ጢሞቴዎስ ምዕራፍ 6:9 ላይ አምሩት ባለጸጎች ይላል ሊሆኑ የሚፈልጉ ሰዎች በሚጎዳ በብዙ ወጥመድና በፈተና ወጥመድ የሚወድቃሉ። ገንዘብን መውደድ የኃጢአት ሁሉ ምንጭ ነውና አንዳንዶች ይህን ሲመኙ ገንዘብን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ወደቁ። እየሰማችሁ በምን ስቃይ? እኔ የሰው ሃይማኖት መናገር አልፈልግም፣ ግን አንድ ጓደኛዬ አዲስ አበባ ላይ ያለ ባለስልጣን ጋር ጉዳይ ነበረውና ገባ። እየሰማችሁ ነው። ጉዳይ ነበረው። ጉዳዩን ለማስፈጸም ሲገባ ሰውዬው ፕሮቴስታንት ነውና ይሄ ሰው ግድግዳው ላይ አንድ ነገር ለጥፏል። ኢየሱስ ብቻ በቂ ነው የሚል። እየሰማችሁ ነው። ምን ብቻ? ኢየሱስ ብቻ በቂ ነው የሚል ለጥፏል። እና ጉዳዩን ሊያስፈጽም የገባው ሰውዬ ጉዳዩን አስረዳው። ጉዳዩ ትንሽ ከበድ ይላል፣ ግን የተወሰነች ሳንቲም ጉቦ ካልከፈል አይሆንም ማለት። ምን ያህል ሲል 100,000 ብር አምጣ አለ። አይ እንግዲያው እሰጥሃለሁ፣ 100,000 ብር እሰጥሃለሁ፣ ግን ግድግዳ ላይ የለጠፍከውን አንሳው። እግዚአብሔር ከበቃ ኢየሱስ ከበቃ የሰው ገንዘብ አትፈልግ። እሱ ካልበቃ ደግሞ ልስጥህ። አያችሁ አንዳንድ ሰዎች ያለ እንደ መልቲ ሰዎች አሉ። እንደዚህ ከመሆን እግዚአብሔር ይጠብቃችሁ ወገኖቼ። እሷን ብሎ ክርስቲያን፣ እሷን ብሎ ቆራቢ፣ እሷን ብሎ አስቀዳጅ፣ እሱን ብሎ ቆራቢ ከመባል ማን ይጠብቃል? እግዚአብሔር ይጠብቃል ወገኖቼ። እንዲህ አይነት ሰዎች አሉ። ገንዘብን መውደድ የኃጢአት ሁሉ ምንጭ ነውና አንዳንዶች ይህን ሲመኙ ከሃይማኖት ተሳስተው በብዙ ስቃይ ወደቁ ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን 13:5 ላይ አካሄዳችሁ ገንዘብን ያለ መውደድ ይሁን አለና ያላችሁ ይብቃችኋል። እንዴት ደስ ይላል! ያለን እንዲበቃን እግዚአብሔር ይርዳን ወገኖቼ። ባለን እንድንረካ፣ ባለን እንድንደሰት ማን ይርዳ? ማን ይርዳ? እግዚአብሔር ያግዘን ወገኖቼ። ገንዘብ የሰው መመኘት ትርፉ ሞት ነው፣ ትርፉ ቅጣት ነው። እግዚአብሔር ከመቀጣት ይጠብቃችሁ። በመጽሐፍ ቅዱስ አንድ ታሪክ አለ፣ የሚያስገርም ታሪክ ነው። የንዕማንና የገያዝ ታሪክ ነው። ሁለተኛ መጽሐፈ ነገሥት ምዕራፍ 2 ላይ ምዕራፍ 5 ላይ ታገኙታላችሁ። ንዕማን የተባለ ሰው ሰውነቱ ጠቅላላ በለምጽ የተመታ የሶሪያ የሰራዊት አለቃ ነው ይላል። ሰውነቱ በምን የተመታ ነው? ሁላችሁም ተናገሩ። በምን የተመታ ነው? በለምጽ የተመታ ነው። ሰውነቱ ጠቅላላ በለምጽ የነደደ ነው። የሶሪያ የሰራዊት አለቃ ነው። በጣም የተከበረ ነው። አንዲት ስደተኛ እስራኤላዊት የዚህ የሶሪያ ንጉሥ ማነው ሰራዊት አለቃ የንዕማን ሚስት አሽከር ናት። ሰውየው ስታየው ሰውነቱ በለምጽ ተመቷል። በብሉይ ኪዳን ለምጽ የኃጢአት ምልክት ነው። መልሱ። የምን ምልክት ነው? የምን ምልክት ነው? የኃጢአት ምልክት ነው። ይገርማችኋል። አንድ ሰው ኃጢአት ሲሰራ ሲወሰልት፣ እግዚአብሔር ሲበድል ግንባር ሁሉ ላይ ይወጣል። ይሳቀቁና ለምጽ የወጣባቸው ሰዎች ሻሽ ያስራሉ። የሚገርም ነው። ሻሽ ያስራሉ። ግንባራቸው እንዳይታይ ምን ያስራሉ አልኳችሁ? ዘሌዋውያንን አንብቡ። ሻሽ ያስራሉ። ሻሹ ላይ ለምጽ ይወጣል። እንዴት ያስፈራል! አቤት ወገኖቼ፣ አሁን በዚህ ዘመን ቢሆንስ፣ በዚህ ዘመን ቢሆንስ እንደሱ ብላችሁ አስቡ። እንደው በዚህ ዘመን ቢሆን አቤት ማን እዚህ ውስጥ ይገኛል? ማን በበደል ሰዓት አገስት ኃጢአት ተሸሽጎ ተቀምጠናል ወገኖች።
አቤት እግዚአብሔር እኮ ቻይ ነው። የኔና የእናንተ ጌታ ክብር ለስሙ ይሁንለት ለመድኃኒዓለም። አቤት እስቲ ዝም ብላችሁ አስቡ። መላከ ሰላም ቅድስት ማርያም ስትበራላት መግቢያ በር 3 ነው። በ3ቱ ዝም ብላችሁ አስቡ። በዚህ በኩል ቅዱስ ሚካኤል፣ በዚህኛው በር ቅዱስ ገብርኤል፣ በዚህኛው በር ቅዱስ ኡራኤል ቆመው ማንኛውም ባለስልጣን ቢሮ ስትገቡ መቼ ወንዱን ወንድ ይፈትሸዋል፣ ሴቷን ማን ይፈትሻታል? ሴት። አንድ ቀበሌ ሊቀመንበር ለማናገር ተበርብራችሁ ነው የምትገቡት አይደል? ይሄ የማን ደጅ ነው? ተናገሩ ሁላችሁ። የማን ደጅ ነው? ተፈትሾ ይገባል አለ እዚህ ውስጥ ወገኖቼ። ማንም ተፈትሾ የገባ የለም። ግን ከዛሬ ጀምሮ ፍተሻ አለ ቢባል እግዚአብሔር ቢያውጅ ያልሰረቀ ያልዋሸ በሐሰት ያልተናገረ በሐልዮ በገቢ በነቢብ ኃጢአት ያልሰራበት ብቻ እየተፈተሸ ነው የሚገባው ብሎ ቅዱስ ሚካኤል ሰይፉን ይዞ ቢቆም፣ ቅዱስ ገብርኤል ቢቆም፣ ቅዱስ ኡራኤል እዛ ጋር ቢቆም ማን አለ? ቀዳሽ የለ አስቀዳሽ የለ፣ ሰባኪ የለ ተሰባኪ የለ። የኔና የእናንተ ጌታ ግን እርቃኑን ተሰቅሎ እርቃናችንን ሸፈነልን። ክብር ለስሙ ይሁንለት ወገኖች። አዎ እሱ ሸፈነ። ለዚህ ነው ቅዱስ ዲዮስቆሮስ እስመ ለነ ለኃጥአን ለእመ መሐርከነ ወእትአምነ ትሰመይ መሐሪ። አቤቱ እኛን ኃጢአተኞች ብትምረን ያን ጊዜ አንተ መሐሪ ትባላለህና አለ። የማረን አምላክ የሸሸገን ጌታ ክብር ምስጋና ለስም አጠራሩ ይሁንለት ወገኖች። ወደ እግዚአብሔር ተራራ ማን ይወጣል? ወደ ቅድስናው ስፍራ ማን ይገባል? አለ ዳዊት። ኃጢአታችንን ብትቆጣጠር ማን በፊት ይቆማል? አለ እግዚአብሔር። ማን ይቆማል ወገኖች? ማን ይቆማል? ታሪኩ ረጅም ነው። ብቻ እንዲህ አደረገ። ንዕማን ይህን ታሪክ ሲሰማ ወርቅና ብር በብግመልና በበቅሎ ጫንና ወደ እስራኤል መጣ፣ ወደ ዮርዳኖስ መጣ። ታሪኩ ረጅም ነው። የእስራኤልን ንጉሥ አገኘ ደብዳቤ ይዞ። ከዚያም ወደ ኤልሳ ተጠራ። ኤልሳም እንዲህ አለው፣ ይህም በለምጽ የተመታውን ሰውዬ ልብስህን አወላልቅና አለ፣ ልብስህን አወላልቅና በዚህ በባህረ ዮርዳኖስ አለ 7 ጊዜ ብቅ ጥልቅ ብለህ ውጣ፣ ታጠብና ንጹሕ ሁን አለው። ምን በልና ታጠብና ምን ሁን አለው? እግዚአብሔር ንጹሕ ያድርግህ። እግዚአብሔር ከኃጢአታችን ይጠበን። ታጠብና ንጹሕ ሁን አለው። ደሙ ፈላ። ታውቃላችሁ፣ በእኛ ባላዳ ቋንቋ ደሙ ፈላ። ንዕማን ተበሳጨ። ምን እያልክ ነው? አገር አቋርጬ ስንት አገር በእግሬ ተጉዤ በበቅሎና በፈረስ ተጉዤ የመጣሁት እኮ እዚህ ውሃ ውስጥ ለመግባት አይደለም አለው። ተሳደበ፣ ኃይለ ቃል ተናገረ። ለወንዝማ የቃዴስ በረሃ ያፈራቸው እነ አባና እነ ፋርፋ አሉ አለ። ወንዞችን ጥልቅ ጠቀሰ፣ ስፋታቸውን ጥልቀታቸውን ተናገረ። አባናና ፋርፋ የተባሉ ወንዞች በሀገር ያሉ ባህሮች አሉ። ለባህር ማዛ አልገባም እንዲ ያለ ወገኖቼ ሲያስቡ ቤታችሁ ያለ ውሃና እዚህ ቤት ያለ ጠበል አንድ ነው። እንደሚገመቱ አንድ ነው ኃይሉ ወገኖቼ። የየትኛው ይበልጣል? አንዳንዶች እንዲህ ይላሉ፣ ግንብማ ቤት ያልሳለን የሚሉ ሰዎች አሉ ወገኖቼ። እዛ የምትሳለመው ግንብና እዚህ ያለው አንድ ነው ወገኖቼ። በጣም የቀሰበት ደግሞ የፈሰሰበት ነው። ክብር ለስሙ ይሁንለት ለመድኃኒዓለም። አዎ ይህን ወቁ ወገኖች፣ አስተውሉ፣ እንወቅ፣ እንረዳ። አንዳንዶች እንዲህ ናቸው፣ ሞኞች ናቸው። ዛሬ እኮ ሐኪሙ ጨነቀው፣ ዶክተሩ ጨነቀው፣ ፕሮፌሰሩ ጨነቀው። የመሳሪያ አይነት ተደረደረ፣ በሽታውን ሊፈውስ አልቻለም። ፈውስ ዶክተር ጋር ጠፋ፣ ፕሮፌሰሩ ጋር ጠፋ። መድኃኒዓለም ቤት ግን ሞላ። ክብር ለስሙ ይሁንለት ለመድኃኒዓለም። በቀደም እዚሁ ህዳር ሚካኤል አዲሱ ገበያ የተባለ ሚካኤል፣ ትልቁ ሚካኤል ወይም መርካቶ ሚካኤል የሚባለው ቦታ ላይ ነበር ብላ አገልግሎት ሄድኩ። አንድ ነገር ሰምቼ ተደነቅኩኝ፣ በጣም ተደነቅኩኝ። እና እንደው እግዚአብሔር አሁን ከዚህ ቤተ ክርስቲያን የእኛ በደል እንጂ ጸጋውን እንዳላጎደል አይቻል። ሰውየው ሴት ናት፣ የጡት ካንሰር አለባት። ሐኪሙ ጋር ሄዳ የመጨረሻ ተስፋ የሚያስቆርጥ ንግግር ነግሯታል። ቤተሰቦቿን ጠርቶ ኦልሬዲ የቀራት ቀን የሚያክል ቀን ነው ብሏታል። በቃ አልቻለችም። ስለዚህ ተንከባከቧት፣ የሚያስፈልጓትን ነገር አድርጉላት። ቀን ይህን በዚህ ቀን ልትሞት ትችላለች። ከ15 እስከ 20 ቀን ነው ያላት። አዎ መጽሐፍ እንዲህ ይላል።
እግዚአብሔር በሩስቲ በማለት ሁላችሁ በሉ እግዚአብሔር በምድር ላይ ያለቀና የተቆረጠ ነገርን ይቀጥላል። ማን ይቀጥላል? እግዚአብሔር ይቀጥላል። መዝሙር 10 ቁጥር 23 ነው። እግዚአብሔር በምድር ላይ ያለቀ የተጠናቀቀ ነገርን አንድ ብሎ የሚጀምር ማን ብቻ ነው? አንተ አለቀልኝ ትላለህ፣ እኔ በቃኝ ትላለህ። በቃኝ አለቀልኝ፣ የኔ ጉዳይ አብቅቷል፣ የትዳሬ ነገር ሞቷል፣ የንግዴ ነገር አብቅቷል፣ የጤናዬ ነገር አብቅቶለታል፣ ኩላሊቴ ፈይል አድርጓል፣ ጉበቴ ተበላሽቷል፣ አይምሮዬ ተበላሽቷል ብለህ ተስፋ ቆርጠሃል። እግዚአብሔር የተቆረጠውን መቀጠል ይችላል። ክብር ለስሙ ይሁንለት። እሱ ይችላል። ልጅቷ መጣች፣ ቤተ ክርስቲያን መጣችና እያለቀሰች ጭር ባለ ሰዓት የሚደንቀኝ ነው ይሄ በጣም የሚያስገርመኝ መርሃ ግብር መሪው ሲናገር ነው የሰማሁት። መጣች ጭር ባለ ሰዓት። አንዳንዴ የሁላችሁ ኑሮ ሲከብድባችሁ፣ ወዳጅ እንደ ተልባ ስፍር ሲንሸራተትባችሁ፣ የጨበጣችሁት እንደ ጉም ሲበተንባችሁ ግድ የለም ሄዳችሁ ለሰው አታውሩ። የሁላችሁ አንዳንድ ሰው የምትነግሩትን ነገር መሸከም አይችልም። የእናንተን መሸከም አይችልም። የእናንተን መሸከም የሚችል ትከሻው ሰፊ ማን ብቻ ነው? ይሄን ወቁ። ችግራችሁን እያለቀሳችሁ ለወዳጃችሁ ትነግሩና ወዲያው ለሌላ ወዳጁ ደውሎ ይነግራችኋል። እገሌ እኮ እየመጣ ስታለቅስብኝ ዋለች፣ እገሌ እኮ ሲያለቅስ፣ እኔ ደግሞ ሰው ሲያለቅስብኝ አልወድ የሚሉ ሰዎች አላጋጠማችሁ? አልወድ እኔ ሰው ሲያለቅስብኝ የተባላችሁ ሰዎች የላችሁ? ማዘናችሁ የልባችሁን አዘን ነግራችሁ ወገኖች እንባችሁን አታባክኑ። ሰው የሚል መጣች ደግሞ ነው የሚላችሁ። ልታለቅስብኝ ደግሞ መጣች ወይ ሲደወልላቸው እንኳን የሚዘጉባችሁ እኮ ብዙ ነጭ ልታለቅስብኝ ነው ደግሞ። ወገኖች እንባችሁን አታባክኑ። ትክክለኛ ሰው የሚያነባው ማን ላይ ነው? ምን ይላል? በለቅሶ የሚዘሩ በምን ያጭዳሉ? በምን ያጭዳሉ ይላል? በደስታ ያጭዳሉ ይላል። እኔና እናንተ ጌታ እንባችንን በደስታ ያሳጭደናል። ክብር ለስሙ ይሁንለት። አዎ ይሄን አድርጉ። ሳሙኤል ሐና ቅድም መላከሞች ሲጠቅሱ ሰምታችኋል። በፍናና የተሰደበች አንቺ በቅሎ ማትወልጂ እግዚአብሔር ማኅፀንሽን ከኃጢአትሽ የተነሳ የዘጋብሽ ብላ ትሰድባታለች። ስንት ስድብ ተሸክማችኋል? ስንት ስድብ ወገኖች። ሰዎች ያለ ስም አልሰጡን፣ ባልዋልንበት አላዋሉን፣ ባላደርንበት አላሳደሩን፣ ስማችን አልጠፋ። ወገኖች ስም አጥፊ የበዛበት ዘመን እኮ ዛሬ ደፋሮች ሆናሉ። እኔ በማያምኑት አይገርመኝም። እኔ ፕሮፋይላችሁ ላይ የአርሴማን ስዕል አድርጋችሁ፣ የእመቤታችንን ስዕል አድርጋችሁ፣ የቅዱስ ገብርኤልን ስዕል አድርጋችሁ፣ የቅዱስ ሚካኤልን ስዕል አድርጋችሁ ቄስ የምትሳደቡ ሰዎች፣ መነኩሴ የምትሳደቡ ሰዎች፣ ጳጳስ የምትሳደቡ ሰዎች ማን መብት እንደሰጣችሁ አላውቅም። ማን መብት? እስቲ አንብቡት ይሄን ቃል። አሁን የምነግራችሁን ሳሙኤል ሐና ያደረገችውን እንኳን አንብቡት። ስድቧን ተሸክማ መጣችና ጭር ባለ ሰዓት ይላል፣ ጭር ባለ ሰዓት በመገናኛው ድንኳን መጣችና ተንበርክካ እያተመተመች ቃል አታወጣም። የሰማችሁ ነው። ቃል አታወጣም፣ ግን ታተመትማለች ዝም ብላ። እንባዋ ግን እንደ ጎርፍ ይወርዳል ይወርዳል። ኤሊ መጣና አንቺ ሴት ለመሆኑ ስካርሽ እስከ መቼ ነው አላት። ይደንቀኝ። ምንሽ እስከ መቼ ነው አላት? ምንሽ እስከ መቼ ነው አላት? ይላል። በግምት ሰደባል። ዛሬ በግምት የምታወው የላችሁ? ትደውሉና በቃ ካርድ ሞልታችሁ በሌላችሁ ሳንቲም ከቴሌ ካርድ ተለምናችሁ እገሊትና እገሌ ግን የሆነ ነገር ሳይኖራቸው አይቀርም ትላለህ። እንዴት አወቅ ሲባል 3 ቀን አብረው አየኋቸው። ምትሉ የላችሁ? በጨለማ ካፌ ውስጥ አየኋቸው። ምትሉ የላችሁ? እገሊና እገሊት ግን አንድ ነገርማ አላችሁ። የሆነ በግምት ሰው የምታወው የላችሁ? በግምት የምትፈርዱ የላችሁ? በግምት የምትተቹ የላችሁ? እግዚአብሔር በግምት ከመፍረድ ይጠብቃችሁ ወገኖቼ። በግምት ፈራጅ የበዛበት ዘመን። አዎ እኛንማ መከራ ነው። ገና ያጠለቅነው ቀሚስ ላይ መስቀላችን ዘመን መካረች ሶሻል ሚዲያ መከራ ነው። ይኸው መስቀላቸውን አጣመውልሃል።
እግዚአብሔር ከዚህ ዘመን ወገኖች ተጠንቀቁ። የእግዚአብሔርን ካህን መለኮት ያደረበትን ካህን መስቀል የጠበቀውን ካህን ሥጋውና ደሙን የፈተተውን ካህን የመዝለፍ መብት የለህም፣ አልተሰጠህም። ይኸው እቺ ሴት ሐዘንተኛ ናት። የበለጠ በቁስሏ ላይ እንጨት የሚዘረቅር ሰው ነው የመጣባት። ስካርሽ እስከ መቼ ነው ሲላት ዝበላት ደግሞ የምን ስካር ማይተኛ ስለጣ አላለችው። ጌታዬ አለችው። ካህን ነዋ። ምንድነው ነገሩ? ምንድነው? የማን ካህን? የማን ካህን? የእግዚአብሔር ካህን ነው። ጌታዬ ሰካራም አይደለሁም፣ ልቧ ያዘነባት ሴት ነኝ ያለችው። ልቧ ያዘነባት ሴት ነኝ ያለችና ነፍሴን በእግዚአብሔር ፊት አፈሳለሁ አለች። እንዴት አይነት ከባድ ሐዘን ነው ወገኖች! ለካ ነፍስም ይፈሳል ወገኖች። ነፍሴ በማን ፊት አፈሳለሁ? በማን ፊት አፈሳለሁ አለች? በእግዚአብሔር ፊት አፈሳለሁ። ልቧ ያዘነባት ሴት ነኝ ስትለው ደነገጠኝ። ኤሊ እንግዲያውስ እግዚአብሔር ይስማሽ፣ በሰላም ወደ ቤትሽ ግቢ አላት ይላል። እግዚአብሔር ይስማችሁ ወገኖቼ፣ እግዚአብሔር ይስማችሁ። ወላዲተ አምላክ ትስማችሁ። ትምህርቴን ነገ ፈጽማለሁ። ወስብሐት ለእግዚአብሔር አሜን።